ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሰራተኞች መነሻ የደመወዝ ውል 8384 ብር እንዲሆን ተጠየቀ። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጁን አቅርቧል። ከፍተኛ ግብር የሚጣልባቸው ሰራተኞች ደመወዝ ከ150,000 ብር ጀምሮ እንዲሆን አሳስቧል። ወርሃዊ ደመወዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራዊ ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡ ግልጽ። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ለሪፖርተር እንዳሉት ወርሃዊ ደመወዛቸው እስከ 8384 ብር የሆነ ተቀጣሪ ሰራተኞች ከግብር ነፃ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴሩ ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ በ979/2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጁ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰማኮ እስከ 8384 ብር ድረስ የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤ እንደጠየቀ አስታውቆ አቶ ካሳሁን በዓለም ባንክ መረጃ መሰረት ዕለታዊ ገቢ ከ$3 በታች የሆነው ሰው ድሃ በመሆኑ የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎች ታሳቢ ሊያደርግ ይገባል ብለዋል። በማንኛውም ቀጣሪ ተቋም የሚሰሩ ሰራተኞች በወር ከ8384 ብር እስከ 22,974 ብር ደመወዝ የሚያገኙ ሰራተኞች 10% ግብር እንዲጣልባቸው መንግስት መጠየቁን ኢሰማኮ ገልጿል። ከ22,975 ብር እስከ 44,530 ብር ወርሃዊ ደመወዝ ተከፋዮች 15% ከ44,531 ብር እስከ 72,376 ብር የሚከፈላቸው ደግሞ 20% እንዲሁም ከ72,337 ብር እስከ 107,449 ብር የሚከፈላቸው 25% ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስቧል። ከ107,450 እስከ 150,107 ብር ድረስ የሚከፈላቸው ሰራተኞች 30% ግብር እንዲሁም ከ150,000 እስከ 108 ብር እና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35% ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰማኮ መጠየቁን ገልጿል። አሁን በስራ ላይ ባለው የሰራተኞች የገቢ ገብ አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ1,900 ብር ጀምሮ ደግሞ 35% ግብር እንዲከፍሉ ይገደዳሉ። አሁን በስራ ላይ ባለው የሰራተኞች የገቢ ግብ አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነፃ ሲሆኑ ከ10,900 ብር ጀምሮ ደግሞ 30% ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1,200 ብር፣ ከ1,000 እስከ 600 ብር እና ከ2,000 ብር ወርሃዊ ደመወዛቸው ከግብር ነፃ እንዲያደርጉ ድንጋጌ መኖሩ ይታወሳል። የመንግስት የገቢ ግብር ማሻሻያ ሰራተኞች ያለባቸው ወቅታዊ የኢኮኖሚ ሁኔታ ታሳቢ ያላደረገ እንደሆነ የተለያዩ የውይይት ተሳታፊዎችም አስተያየት መስጠታቸው አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ኢራን የሚሳኤል ጥቃቷን ከሆስፒታል አቅራቢያ ያለ ወታደራዊ ስፍራ ማነጣጠሯን ገለጸች። ኢራን ዛሬ ጠዋት የፈጸመችው የሚሳኤል ጥቃት ኢላማ ያደረገው ቤርሻቤ በተሰኘው ከተማ ከሚገኝ ሆስፒታል አጠገብ የሚገኝ ወታደራዊ ስፍራ እንጂ ሆስፒታል እንዳልሆነ የኢራን መንግስት ሚዲያ ዘገበ። እንደ ዜና ወኪሉ ከሆነ ጥቃቱ ያነጣጠረው የእስራኤል መከላከያ ሰራዊት የትዕዛዝ እና የመረጃ ዋና መስሪያ ቤት እንዲሁም በጋማ ያም የቴክኖሎጂ ፓርክ ውስጥ የሚገኘው መረጃ ማዕከል ላይ መሆኑ ነው። ሆስፒታሉ የተጋለጠው ለፍንዳታዎች ብቻ ነው፣ እንዲሁም ከባድ ጉዳት አልደረሰበትም። ነገር ግን ቀጥታ ኢላማ የነበረው ወታደራዊ መሰረተ ልማት ነው ሲል ዘገባውን አክሏል። የጋባያም ኔጌቭ የቴክኖሎጂ ፓርክ ከቤን ጉሪዮን ዩኒቨርሲቲ ካምፓስ እንዲሁም የእስራኤል መከላከያ ሰራዊት የትዕዛዝ እና
የመረጃ ዋና መስሪያ ቤት አቅራቢያ እንደሚገኝ በድረ-ገጹ አትቷል። የእስራኤል መገናኛ ብዙኃንም የእስራኤል መከላከያ አንድ ካምፓስ በስፍራው እየገነባ መሆኑን ከዚህ ቀደም ዘግበው ነበር። ኢራን ባስወነጨፈቻቸው ሚሳይሎች በእስራኤል ትልቁ ከሚባሉት አንዱ ሆስፒታል ተመታ። ኢራን ባስወነጨፈቻቸው ሚሳይሎች በደቡባዊ እስራኤል በአርሸባ ከተማ የሚገኘው በእስራኤል ትልቁ ከሚባሉት አንዱ ሶሮካ ሆስፒታል መመታቱን እስራኤል አስታወቀች። ሆስፒታሉ በቀጥታ ሚሳይል መመታቱን የገለጸችው እስራኤል በዚህም ጥቃት 30 ሰዎች ተጎድተዋል ብላለች። ኢራን ባስወነጨፈቻቸው ሚሳይሎች በተጨማሪ 3 የሲቪል ስፍራዎች መመታታቸውንና አንድ የእስራኤል ወታደራዊ ባለስልጣን ገልጸዋል። በስፍራው በርካታ ሚሳይሎች መወንጨፋቸውና በቴል አቪቭ እና ኢየሩሳሌም ፍንዳታ መሰማቱ ተገልጿል። የሆስፒታል ቃል አቀባይ ሆስፒታል ከፍተኛ ጉዳት ደርሶበታል ብለዋል። በአካባቢው አደገኛ ንጥረ ነገሮች ሊፈሱ ይችላሉ በሚል ስጋት ነዋሪዎቹ ከአካባቢው እንዲርቁ እየተጠየቁ ይገኛል። የእስራኤል የድንገተኛ አደጋ አገልግሎትም ማጌን ዴቪድ አዶም እንዳለው ኢራን በፈጸመችው ጥቃት ቢያንስ 32 ሰዎች መጎዳታቸውን ገልጿል። የኢራን የዜና ወኪል ሄራን በሆስፒታሉ አቅራቢያ የሚገኘው የእስራኤል ወታደራዊ ማዘዣ እና የስለላ ጣቢያ የዛሬ ጠዋት የሚሳይል ጥቃት ዋና ኢላማ ነበር ብሏል። የእስራኤል ምክትል የውጭ ጉዳይ ሚኒስትር በሆስፒታሉ ላይ የደረሰውን ጥቃት ሆን ተብሎ የተፈጸመ እንዲሁም ወንጀል ሲሉ አውግዘውታል። ጥቃቱ የተፈጸመው በጦር ሰፈር ሳይሆን በሆስፒታል ነው ያሉት ሚኒስትሩ ሻርሃን ሀስከል ይህ ሆስፒታል ለኔጌብ ክልል ነዋሪዎች ዋነኛ የሕክምና ማዕከል ነው ብለዋል። አክለውም ዓለም ሊያወግዘው ይገባል ብለዋል። የተመድ የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት አርብ ሰኔ 12 2016 ዓ.ም አስቸኳይ ስብሰባ መጥራቱ ተገለጸ። አስቸኳይ ስብሰባው የተጠራው በኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና አልጄሪያ ጥቃት መሆኑን የቢቢሲ የአሜሪካ አጋር ሲቢኤስ የዜና ወኪል ዘግቧል። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን እንደሚገኙ ተናግረዋል። ከዚህ ቀደም የእስራኤል ጥቃት ተከትሎ ኢራን ባቀረበችው ጥያቄ በኒውክሌር የተባበሩት መንግስታት የጸጥታው ድርጅት ተሰብስቦ ነበር። በዚህም ስብሰባ ላይ እስራኤል የፈጸመችው ጥቃት አረመኔያዊ እንዲሁም ወንጀል ነው ሲል የተባበሩት መንግስታት ድርጅት የኢራን ተወካይ ሰይድ ራቢን ወቅሰው ነበር። የጸጥታው ምክር ቤት የእስራኤልን ድርጊት እንዲያወግዝና ተጠያቂ እንዲያደርጋትም ጠይቀዋል። ትራምፕ የኢራን ጥቃት እቅድን ቢያጸድቁም የመጨረሻ ውሳኔ ላይ አለመድረሱ ተዘገበ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ማክሰኞ ሰኔ 10 2017 ዓ.ም ኢራን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ ላለመድረሳቸው የቢቢሲ የአሜሪካ አጋር ሲቢኤስ ዘግቧል። ትራምፕ ጥቃት ለመጀመር ያልፈለጉት ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ለመተው ከተስማማች በሚል እንደሆነ ከፍተኛ የመረጃ ምንጭ ዋቢ አድርጎ ሲቢኤስ ዘግቧል። ዜናው መጀመሪያ የተዘገበው በዋል ስትሪት ጆርናል ነው። ረቡዕ ዕለት ሀገራቸው ከእስራኤል ጋር ተሰልፋ ኢራን ልታጠቃ ትችላለች ወይም በሚል የተጠየቁት ትራምፕ ላደርገው ወይም ላላደርገው እችላለሁ የሚል ምላሽ ሰጥተዋል። ትራምፕ በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ የተሰራው የኢራን ዋነኛ የኒውክሌር ማብላያ ጣቢያ ፎርዶን ለመምታት እያጠኑ መሆኑን ሲቢኤስ ቀደም ሲል ዘግቧል። የፎርዶን የኒውክሌር ማብላያን መድረስ የሚችለው የአሜሪካው 14,000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። ይህም ቦምብ አሜሪካ ለእስራኤል ለመስጠት ፈቃደኛ አልሆነችም። ፑቲን በካምፔን ላይ የታቀደውን ግድያ አስመልክቶ በፍጹም በዚህ ጉዳይ ለመወያየት አልፈልግም አሉ። እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ካሜኒን ለመግደል ወጥና አሜሪካ ውድቅ ማድረጓ በተሰማ ማግስት ይህንን በተመለከተ አስተያየታቸውን የተጠየቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በፍጹም በዚህ ጉዳይ ለመወያየት አልፈልግም የሚል ምላሽ ሰጥተዋል። የጠቅላዩ መሪ አያቶላህ ካሜኒ ሊገደሉ ስለሚችሉበት ሁኔታዎች የተጠየቁት የሩሲያው መሪ ስለሚቻልበት ጉዳይ በጭራሽ መወያየት አልፈልግም፣ በፍጹም አልፈልግም የሚል ምላሽ ሰጥተዋል። ይህንን ሁሉ እሰማለሁ፣ ነገር ግን ልወያይበት እንኳን አልፈልግም ሲሉ በሴንት ፒተርስበርግ በነበረው የኢኮኖሚ መድረክ የጎንዮሽ ውይይት ለጋዜጠኞች ተናግረዋል። ቀደም ሲል በአጃንስ ፍራንስ ፕሬስ ኢራን የሩሲያን እርዳታ ጠይቃ እንደሆነ የተጠየቁት ፑቲን የኢራን ወዳጆቻችን እርዳታችንን አልጠየቁም ብለዋል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። አሜሪካ ከእስራኤል ጋር ተሰልፋ ኢራን ልታጠቃ ትችላለች የሚሉ መላምቶች በተበረከቱበት በአሁኑ ወቅት አሜሪካ በተለያዩ የጦር ሰፈሮች የሚገኙ የጦር ጀቶችን ጨምሮ
የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች መሆኑ ተገልጿል። በቀጠናው ወደ 40,000 የሚጠጉ የአሜሪካ ወታደሮች እንዳሉ የአሜሪካ ባለስልጣናት በቅርቡ ተናግረው ነበር። ባለፉት ጥቂት ቀናት ቢያንስ 30 ወታደራዊ አውሮፕላኖች አሜሪካ ከሚገኙ የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። ሁሉም የጦር ጀቶች ተዋጊና ቦምብ ጣይ ጀቶችን ነዳጅ ለመሙላት የሚያገለግሉ የአሜሪካ ወታደራዊ ታንከር መሆናቸው ተናግረዋል። የአሜሪካ ኒውሜቲዝ የተሰኘው አውሮፕላን ተሸካሚ መርከብም ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ ነው። ሌሎች የጦር መርከቦችም በኦማን ባህረ ሰላጤና በፋርስ ባህረ ሰላጤ የሚገኙ ሲሆን እስራኤል የኢራን ሚሳኤሎችን እንድትመታ ረድተዋታል። አሜሪካ ኤፍ-16፣ ኤፍ-22 እንዲሁም ኤፍ-35 ተዋጊ ጀቶችን ወደ መካከለኛው ምስራቅ የጦር ሰፈሮች ማዘዋወሯንም ሮይተርስ የዜና ወኪል ዘግቧል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።